እቺኛይቱ አሁን ከቡልኬቱ ጀርባ ስንት ካሬ ናት እቺ? 150 ካሬ 150 ካሬ ስንት ነው? የቡልኬት ቤት ነው ግዴታ። ስንት ነው የምትባለው? 11 1 ሚሊዮን 150 ሺህ ብር። ስንት ካሬ ናት አልክ? 150 ካሬ። አሁን እቺ ቡልኬቷ ልክ አሁን ቤቱ ከተሰራ እንደዚህ ቡልኬቷ ልክ እንደዚህ ቤት መስራት ይቻላል ማለት ነው። እቺ ቦታዋ ትርፍ ቦታዋ 1 ሚሊዮን 150 ሺህ ብር ነው የምትባለው። ለሁለት መግዛት የፈለገ ሰው ለሁለት ገዝቶ ልክ እንደዚህ አስገንብቶ ቤት ከሆነ በኋላ ውጤቱ አሪፍ ብር ስለሚሰጥ ከዛ እናንተ ማዙራችሁ ልትሸጡላችሁ ትችላላችሁ። እስኪ ያሉትን ቦታዎች እየዞርን እያየን ነው። ከዚሁ ጀርባ ይሄኛውን አሁን ያሳየኋችሁ ነው። ይቺኛዋ ከዚሁ ጀርባ ደግሞ ይቺ አሁን ባዶ ቦታ ነች። ይቺ አሁን እስከዛ ድረስ የራሱን የቻለ ነው። ከዚህ ቻንስታ ከዚህ አሁን ለምሳሌ ከጫፍ ካህዮቹ አንስታ 150 ካሬ ኦኬ። በክቡ ቤት ልክ ትቆረጣለች። 150 ስንት ናቸው እነዚህም? 950 ሺህ። በጣም ቆንጆ ነው። በደንብ አድርጌ ላሳያችሁ ይሄንን፣ ምክንያቱም ብዙ ሰው መግዛት ስለሚፈልግ። ይሄ ልክ እነዚህ እንደነዚህ አይነት ቤቶች ወዳሉበት ስንመጣ እዚች ጋር አሁን 950 ሺህ እየተባለ ነው። 950 ድርድር ይኖረዋል። ፊክስድ ዋጋቸው ድርድር ለነሱ ስለማይጠቅም ማለት ነው እኮ። አሁን ቤቶቹ እንደዚህ ናቸው። ያልቃን የተባለው በ950 ሺህ ብር ነው። አሁን በ950 ሺህ ብር እዚህ ጋር መግዛት ለምትፈልጉ ልጆች ስልክ ቁጥር አለ፣ ደውላችሁ በቀጥታ ማስጨረስ ይችላሉ። እንዴት ነው ማስጨረስ የሚችሉ? ለምሳሌ ችግር የለም። ይሄ በቃ የማህበሩ ከማህበሩ ደብዳቤ ይጻፍላችኋል። ሰውዬው የማህበር አባል ስለመሆኑ ከዛ መዘጋጃ ቤት ያስገነጥልላችኋል። በራሳቸው ውክልና መያዝ ይችላሉ። በውክልና ማስጨረስ ይችላሉ። አሁን እነዚህ ሙሉን ቦታዎቹ ይሸጣሉ፣ የማህበር ናቸው። እነዚህ ቦታዎች አሁን 150 ተቆርጠው በ900 ሺህ ብር የሚያልቁ ናቸው። እንዳልኳችሁ ያው አካባቢው ላይ ያሉ ቤቶች እነዚህ ናቸው። እንደዚህ ነው። ፊት ለፊትም ደግሞ ፒያሳ ነው የሚታየው። ፊት ለፊት ወደ ፊት ለፊት እንግዲህ የምታዩ ፒያሳ ነው። ለከተማዎቹ በጣም ቅርብ ነው። ሩቅ የሚባል አይደለም። ለኛ ሰፈር ራሱ ሩቅ የሚባሉ ቤቶች አይደሉም። እኛውን በእግራችን የመጣ ነው። ይቺም ቦታም ያቺም ቤትም ትሸጣለች። እነዚህ ቦታዎች የቆሙት የመጀመሪያው ነው ያልኩት። ይቺኛዋ እቺ አሁን 1350 ነው ያልከኝ። 216 ካሬ 216 ካሬ ነው 1 ሚሊዮን 350 ሺህ ብር። አሁን ለምሳሌ ያንን ለሁለት መግዛት ይችላሉ። ለሁለት ገዝተው ቤት ገንብተው እንደገና ደግሞ ተካፍለው ሌላ ቦታ መግዛት። ይቺኛው የቆመችበት ነች ቡስ እስከ እንጨቱ ቤቷ እስከ ቤቷ 201 ሚሊዮን 350 ሺህ እስከ ቤቷ። አሁን ይቺኛው የምታዩት ቤት ይቺ የምታዩት ቤት 1.350 ነች። አንድ ሰው መግዛት ካልቻለ ለሁለት ማስጨረስ ይችላሉ። ለሁለት አስጨርሰው ልክ እንደዚህ አድርገው አስገብተው ገንዘባቸውን ከሚያስቀምጡ እነዚህ ቦታዎቹ ማለት ነው 1.150 ግን ምንድነው ልዩነታቸው? አሁን እዚህ ጋር አሁን 900 አሁን እነዚህ ቦታዎች አሁን ቆንጆ ናቸው። ከፍተኛ ቦታና ዝቅተኛ ቦታ ይሄ አሁን ለማንሳት ስለሚፈጅ ልክ እንደኔ ቤት አሁን የኔ ቤትማ ወደ ስለሚፈጅ ነው። ይሄኛው ደግሞ ቀላል ነው ተብሎ ስለሚገመት ወደ ላይ ስለወጣለት ቆንጆ የሚባለው። ከዛች ቦታ ላይ ደግሞ 1 ሚሊዮን የሚያልቃለ ከዛ ወደ ላይ ከዛች ጎን ማንኛውን ያችን ቤት ማለት ነው። ከሷ ጎን አሁን 1 ሚሊዮን የሚሸጣል። ከዚች ቤት ጎን 1 ሚሊዮን የእንጨት ቤት። አሁን እነዚህ ሁሉም እንጨት ቤት እዚህ አካባቢ በእንጨት ማስጨረስ የሚችላሉ። በብሎኬት አይደለም። አሁን ይሄ ማህበሩ ብሎኬት ስለሆነ ብሎኬት ነው። ይሄን ሳምፕል እያየሻለ አሁን ለምሳሌ አሁን ይሄ ቤት ብሎኬት ተገንብቷል። እዚህ ጋር አሁን ይሄንን 1 ሚሊዮን የሚገዛ ሰው ብሎኬት ቤት ነው ግዴታ መገንባት ያለበት ወይስ እንጨት ቤት? የይዞታና የምሪት የሚባል አለ። አሁን ይሄ የምሪት ነው። እሺ፣ ይሄ የምሪት ስለሆነ የብሎኬት ነው የሚገነቡት። ይሄም የምሪት ስለሆነ የብሎኬት ነው። ምሪቱ የብሎኬት ከሆነ በብሎኬት ነው። የእንጨት ከሆነ በእንጨት። አሁን ያነ የይዞታ ነው፣ ያንንም የይዞታ ነው። የሚገነባው በምንድነው? በእንጨት ነው ማለት ነው። በእንጨት ነው የይዞታ ከሆነ ማሳደግም ትችያለሽ። በነገራችን ላይ የብሎኬት ነው። ስለዚህ ልዩነታቸው የይዞታና የምሪት። አሁን እነዚህ የታችኞቹ በሙሉ ምሪቶች ቤት ናቸው።
ብሎኬት ናቸው እነዚህ። ግዴታ ብሎኬት ቤት ነው መሰረት ያለው መገንባት አለበት። መሰረቱንም አውጥተው ሙሉ ውክልና መያዝ ይችላሉ። አሁን ይሄ ወደፊት አስፋልት ነው የሚሆነው። ይሄ አስፋልት ነው ይሄ እንዳለ ማለት ነው። ይሄ መውጫ ነው ወደፊት፣ ወደዚህም ወደዛም የለውም። ይሄ እንዳለ መውጫ ነው፣ የተፋሰስ ነው። በዚህኛው ተፋሰስ ይወጣለታል። አስፋልት ናቸው ማለት ነው። እስኪ ያሉትን ነገር በደንብ እናያለን። ከዚህ ውስጥ የምትፈልጉትን ደግሞ መርጣችሁ እንድንገዛላችሁ የምትፈልጉትን በውክልና እንድንገዛላችሁ ያው በታዘዝኩት መሰረት ነው። እንግዲህ የብዙ ሰው ጥያቄ ስለሆነ አሁን እዚህ ጋር ለምሳሌ መሰረት ይወጣለት ቦታ ነው። ይሄ መሰረት ይወጣለት ቦታ ነው። አሁን ይሄ በጎን ያለው ይሸጣል። እቺ ማለት ነው እቺ ትሸጣል። ይሄኛው 15 ነው የሚባለው 1.5 ማለት ይሄ መሰረት ይወጣለት 1.5 ሺህ ብር ግን ቆንጆ ነው። ለሁለት አሁን ለምሳሌ ተማማቾች ቢገዙት ለሁለት ማስገንባት ይችላሉ። ና ቆንጆ ናቸው። እዛ አካባቢም እንደዛ 850 አይደለ እንግዲህ አስቡት። እዚህ ይቺ 850 ሺህ ብር እየተባለ እንግዲህ ከነዚህ ቦታዎች ውስጥ አካባቢ ይችኛይቱ ያው አስቸኳይ ስለተፈለገ ብሩ 850 ሺህ ብር እየተባለች ነው። የሚገርም ነው እውነት ለመናገር እዚህ አካባቢ 850 ሺህ ብር መገኘቱ። መብራትም ውሃም አለው። ቤቶቹ እንግዲህ ማየት ትችላላችሁ። ሰፈሩን አካባቢው ላይ ያለውን ኮንዲሽን በጣም ቆንጆ ነው። ቻውን 850 150 ካሬ በጣም አሪፍ ነች። እስኪ ሂዩት። እዚህ አካባቢ ጭራሹን አይታሰብም ሲጀመር በ850 ሰውየው ስለተቸገረ ነው አሉ። ስለዚህ 850 ሺህ ብር ያላችሁ ካላችሁ በዚህ ሳምንት ውስጥ እቺን ቦታ ገዝታችሁ አሁን እዚህ ጋር 850 ሺህ ብር ገዙ። ቡልኬት ቤት ነው መሆን ያለበት፣ እንጨት ቤት አይቻልም። በዚህ መልኩ አሁን በዚህ መልኩ አድርጋችሁ ልክ 15 ሽጣችሁ መቀየር ትችላላችሁ። ለምሳሌ አሁን ልክ እንደኔ አሁን ከዚህ በፊት እንደነገርኳችሁ ቦታውን ገዛው መሰረት አስወጣሁት። አሁን ብዙ ብር አስይዞኛል በግማሽ ትርፍ ማለት ነው። እንደዛ አድርጋችሁም መሸጥ ትችላላችሁ። ብራችሁን ከምታስቀምጡ በውክልና አድርጋችሁ በ850 ሺህ ብር መጨረስ ትችላላችሁ ማለት ነው። በጣም አሪፍ አካባቢ ነው። አሪፍ ሰፈር ነው። እንደምታዩት እንግዲህ አካባቢዎቹ በጣም እየበለጸጉ ያሉ ናቸው። የሚገርማችሁ ይሄ ብቻ አይደለም። ማዶ ራሱ ይሄው የሚገዙትን ነው። ማዶ አሁን ተሻግሮም በ750 ሺህ በ800 ሺህ ብር ነው ማዶም። ግን ይሄ አጋጣሚ ሰውየው በጣም ተቸግሮ ነው ተብሏል። ቦታይቱ ደግሞ ቆንጆ ነች። እኔ ተመችታኛለች። ግን ቡልኬት ቤት ነው ማለቅ የሚችለው ተባለ። ይሄ እንዳለ ወደዛ የሚሸጡ ቦታዎች ናቸው። መግዛት የምትፈልጉ በእናንተ በታዘዝኩት መሰረት አለው በውክልና እንድናስጨርስላችሁ ታናግሩናላችሁ ማለት ነው። ስልክ ቁጥር አስቀምጥላችኋለሁ። ይሄ ሰላም አለው አይደለ? እንግዲህ ቻውን እቺ ቤት ልትመረቅ ጭቃ የዝጌ የተቦካ ነው ማለት ነው። የትኛዋ እቺ ቤት 1,500,000 ብር በጣም ቆንጆ ቤት ነው። ግን በጣም ቆንጆ ነች። 1,500,000 ብር ያለው እንደዚህ አይነት ያለ የቀለብ ቤት መግዛት ይችላል። 1,500,000 ብር ለሁለቱም ገዝታችሁ እንደዚህ ሽጣችሁ ገዝታችሁ እህትማማቾች ማትረፍ ትችላላችሁ። እህትማማቾች ሲባል ግን ብዙ አይነት እህትማማች አለ። አሁን ለምሳሌ እንደዚህ ቤት ይሄ ቤት ማለት ሲያልቅ እንደዚህ ቤት ነው ወደ ውስጥ ሲገባ ማለት ነው። ለሁለት እህትማማቾች ጋር መግዛት ለምትፈልጉ ይሄ ሁሉ ቦታ እንግዲህ የሚሸጥ ነው። በነገራችን ላይ በጣም የምንሸወደው ብዙ ጊዜ የአካባቢ ሩቅ ነው ምናምን እየተባለ ነውና ሩቅ የሚባሉ ቦታዎች ናቸው አሁን ላይ ቆንጆ ቦታ እየሆኑ እየበለጸጉ ያሉት። የትኛው እቺ ድንጋይ እየተቆለለባት 166.6 ካሬ ነው። 166.6 የዛች ፊቱ ወደ ላይ ነው። አሁን እንደዛች ላይ በዚያች ስታይል ነው የሚገነባው። ቤቱን ሳምፕል ማሳየት ይቻላል። ይቺም አሁን ሰውየው ፈልጎት በዳ ተይዞ 10 ከ50 ነው። 10 ከ50 ማለት ስንት ነው? 1,50,000 ልክ በዚች ቤት ልክ ነው የምታልቀው። በላይኛዋ በእንጨቷ በዚችኛዋ ስንት ካሬ ናት አልከኝ? 166 ማለት ከ150 ፕላስ ነው። 10 ከ50 1,50,000
1 ሚሊዮን 50,000 50,000 ብር ማለት ነው። 1 ሚሊዮን 50,000 ብር ያላችሁ እቺን ቦታችሁን ካርጋችሁ ገዝታችሁ ከ150 ካሬ በላይ ስለሆነ ለዛ ነው የጨመረውም። እንደ ልክ በዛችኛው ቤት ስታይል አርጋችሁ ሰርታችሁ ቶሎ ወደ ቤታችሁ መግባት ትችላላችሁ። ገና ይሄ ሁሉ ቤት ይሆናል። የምታዩት በሙሉ ምሬት ነው። ወደዛም የምታዩት እንግዲህ ገና አልተሰራም እንጂ ምሬት ቦታ ነው። ገና ሁሉም እስከ ጫፍ ድረስ ቤት ነው የሚሰራበት። ለማንኛውም እስከ መጨረሻው አብራችሁን ነው። በኬላ ወደ ታይ ትምህርት ቤቱ ጀርባ እሱ ጋር ነው። ይሄ አዲሱ ሃይ ስኩል። ይሄ እንግዲህ እነዚህ ናቸው የሚሰሩት አይነት ቤቶች። ለምሳሌ አሁን ያቺ ቤት ኦኬ በእንጨት ነው የምትሰራው ብለህኛል። እነዚህ አሁን ቆንጆ ቆንጆ ቤቶች ናቸው። ይሄ ተፋሰስ ነው በነገራችን ላይ እንደምታዩት ወደ መጨረሻው ላይ ተፋሰስ ይወጣለታል፣ ይደለደላል ሁሉም በየቤቱ እንግዲህ ይቻላል። ያው እስከምታዩ ድረስ ጫፍ ድረስ አሁን ዳገት ምናምን ጫካ መስሎ ሲታይ የነበረው ጠጋ ብለን ስናየው ግን የሚያምር ቤቶች ተገንብተው ነው ያሉት። በዚህኛውም በኩል የሚሸጡ አሉ። ማጭን እስከ ላይ ድረስ ማለት ነው። እስከዛ ጨረ አሁን ይሄ ልክ እንደነዚህ ማለት ነው። በእነዚህ አሁን እዚህ አካባቢ ግዴታ ቡልኬት ቤት ነው የሚሰሩት። ከዛ ጎን ያለችው አሁን 11.2 ይሰጣል። ባዶ ያሰች እንትን ይቺ 11.2 1 ሚሊዮን 200,000 ብር። ይቺ ልጅቷ የምታልፍበት ወደዛ ያለችው ቆንጆ ነው። ምክንያቱም ቡልኬት ቤት ደግሞ ቆንጆ ተደርጎ ስለሚሰራ በጣም ይገርማል። ግን ዳገቶች ሁሉ እየተደለደሉ ነው አሁን ላይ እስከ ላይ ጫፉ ድረስ አሁን ላይ ድረስ ቤቶች ተሰርተውበታል። እነዚህ ቤቶች አቋማቸው በጣም ደስ ይላል። አሁን ይሄ ቤት ያምራል። አሁን ይሄ ሙሉ በሙሉ ቡልኬት ነው። የእንጨት ነው ግን ስታይ ቡልኬት ዲኮሬሽን ልክ እንደነዛ ቤቶች። አሁን ይሄም የእንጨት ቤት ነው ቢባል ማንም ሰው አያምንም። እንደዚህ ስታዩ ራሱ ያምራል። አሁን ይሄ ቤት የሚሸጥ ቤት ነው አሉ። ይሄ 2.300,000 ብር ይሄ ማለት ነው። ይሄ ቤት እቺ ፊት ለፊት ያለችው እቺ የምትሸጥ ናት። 2.300,000 ብር የሚባል ቤት ነው። መግዛት የምትፈልጉ እንግዲህ አናግሩን። ስልክ ቁጥርም አለ። ቀጥታ ከሰዎች ጋር ማገናኛቸዋለሁ። በሳምንት ውስጥ ይጨርሱላቸዋል ኃላፊነትን ወስደው። ምክንያቱም ሲሰሩም ስራቸውን በአግባቡ ስለሚሰሩ እናንተም ኮርታችሁ የምትፈልጉትን ሰው ወክለው አይደለ የምትፈልጉትን ሰው ትወክላላችሁ። ቀጥታ ከነሱ ጋር አገናኛቸዋለሁ። ቤታችሁም ቦታችሁን ትረከባላችሁ። መስራት ካለባችሁ ትሰራላችሁ። የተሰራ ቤትም ከሆነ ማስጨረስ ማለት ነው። እንደምታዩት አካባቢ በጣም ነው የሚያምረው። ይሄን ይመስላል ዛሬ የምንሰራላችሁ ቪዲዮ። በቀጣይ የትኛው ምንድነው የሚለውን ደግሞ አስቀምጡልን። ወደ እናንተ መልሰን ይዘን እንመጣለን። አቤት፣ እንዴት ነው?